Hello everyone እንደምን አላችሁ ዛሬ በሌላ ቪዲዮ ተመልሰን ተገናኝተናል በሚዲያና ኮሙኒኬሽን ዩኒታችን ዛሬ ደግሞ የምናወራው ስለ ኖሚናላይዜሽን ይሆናል ማለት ነው ሜቢ ኖሚናላይዜሽን ለእናንተ አዲስ ቶፒክ ሊሆን ይችላል ዛሬ ግን በደንብ እናየዋለን ማለት ነው ኖሚናላይዜሽን ምንድነው ኖሚናላይዜሽን ለምን ይጠቅመናል የሚለው ላይ እንሂድ Nominalization is the process of turning verbs or adjectives into nouns to create a more formal and impersonal tone ማለት ነው Nominalization ምንድነው ሐሳቡ ካላችሁኝ ቨርቦችን ወይም ደግሞ አድጀክቲቮችን ወደ ናውን የመቀየር ፕሮሰስ ነው ማለት ነው ሐሳባችንን ቨርቦችን በመጠቀም ወይም አድጀክቲቮችን በመጠቀም ዲስክራይብ ማድረግ እንችላለን አዎ በደም ግን ፎርማሊቲን ክሊር ለማድረግ ወይም ደግሞ ኢምፐርሰናል የሆነ ቶን እንዲኖረን እነዚህን ቨርብና አድጀክቲቮችን ከመጠቀም ይልቅ እነሱን ወደ ናውን ተጠቅሞ ሐሳባችንን ፕሬዘንት ማድረግ ኖሚናላይዜሽን ይባላል ማለት ነው It is common in media reports academic writings and journalism ማለት ነው ምን ላይ ነው የተለመደው ይሄ ኖሚናላይዜሽን ሚዲያ ሪፖርቶች ላይ ስለ ሚዲያ ያወራን ስለሆነ ሚዲያ ሪፖርቶች ላይ አስፈላጊ ይሆናል አካዴሚክ ራይቲንጎች ላይ አስፈላጊ ይሆናል ጆርናሊዝም ላይም አስፈላጊ ይሆናል ማለት ነው ሜቢ ዩ ጋይስ ፕላን ያደርጋችሁ ነው ጆርናሊዝምን ለመማር አይደለ ስለዚህ ጆርናሊዝምን ለመማር በመትፈልጉበት ሰዓት ላይ አስፈላጊ ቱሎች ከምንላቸው ውስጥ አንደኛው ኖሚናላይዜሽን ነው ማለት ነው እሱ ምን እንደሆነ ኢን ዲቴል እናያዋለን በፕራክቲስ በማድረግ ግን እነዚህ አይነት ሴክሽኖች ላይ በጣም አስፈላጊ ነው ሐሳቡ ምንድነው to emphasize the action or ደግሞ the result rather than the actor ማለት ነው ከአክተሩ ይልቅ አክሽኑ ላይ ምን ስንል ፎከስ እናደርግ ማለታችን ነው ስለዚህ ያኔ ኖሚናላይዜሽንን እንጠቀማለን ሌላ we have a rules አይደለ እነዚህ ሩሎች ምንድናቸው ሐሳባችን ያለው ምንድነው ቨርቦችንና አድጀክቲቮችን ወደ ናውን መቀየር ነው ኖሚናላይዜሽን ብለን ነበር ስለዚህ እስቲ አሁን እዚህ ጋር ቨርቦች አሉ decide announce report develop investigate አይነት ቨርቦች አሉ እነዚህ ቨርቦች ግን ወደ ናውን ሲቀየሩ አሁን ለምሳሌ ፎርማቸውን ወይም ደግሞ ስትራክቸራቸውን ትርጉማቸውን አይደለም የሚቀይሩት እዚህ ጋር ስፔሊንግ ሊሆን ይችላል ስትራክቸር ሊሆን ይችላል ለምሳሌ ዲሳይድ የምትለውን ሽን የምትለውን ሰፊክስ በመጨመር ዲሲሽን ማለት እንችላለን ዲሳይድን ወደ ዲሲሽን ማምጣት እንችላለን ይሄንን ነው ኖሚናላይዝ ማድረግ ማለት ይሄ ነው ዲሳይድን ወደ ዲሲሽን አናውንስን ወደ አናውንስመንት ሪፖርትን ወደ ሪፖርቲንግ ዴቨሎፕን ወደ ዴቨሎፕመንት ኢንቨስቲጌት ኢንቨስቲጌሽን ይያለን ስትራክቸራቸውን ከቨርብ ፓርትስ ኦፍ ስፒቻቸው ቨርብ ከነበረ ወደ ናውን የመቀየር ፕሮሰስ ነው ማለት ነው አድጀክቲቮቹንም በተመሳሳይ ለምሳሌ strong is an adjective አይደለ strong የሚለውን አድጀክቲቭ ወደ strength ስንቀይረው we are what nominalizing ማለት ነው ስለዚህ nominalizing የምንለው ባጭሩ ቨርቦችን ወይም ደግሞ አድጀክቲቮችን ወደ ናውን የመቀየር ፕሮሰስ ነው ማለት ነው በዚህ መልኩ እነዚህን ቃላቶች በመንቀይርበት ጊዜ ምናልባት ስፔሊንጋቸውን መቀየር ወይም ደግሞ ሰፊክስ መጨመር ሊሆን ይችላል እንጂ ሐሳቡ ትርጉም ለውጥ አናመጣም ለምሳሌ strong እና strength ስንል ያው ነው ሐሳባችን ጥንካሬ ነው እየገለጽን ያለነው አይደል strong strengths ብለን መግለጽ ስለዚህ parts of speech-ን እንቀይራለን ስትራክቸሩን እንቀይራለን ወይም ደግሞ ማለት ወርድ ፎርሜሽኑን እንቀይራለን ግን ደግሞ ሚኒንጉን እንቀይራለን ነው አንቀይርም ሚኒንጉ አይቀየርም ማለት ነው የሚቀየረው ስትራክቸሩ ወይም ደግሞ የነበረው ፓርትስ ኦፍ ስፒች ነው ማለት ነው ስለዚህ አክቲቭን አክቲቪቲ ሪስፖንሲብልን ሪስፖንሲቢሊቲ አኩሬት አኩሬሲ ፖሲብል ፖሲቢሊቲ ብለን መቀየር እንችላለን ማለት ነው ወደ ናውን ኤግዛምፕልም በተመሳሳይ መልኩ እዚህ ጋር ፕሬዘንት አድርጓል the decision was unexpected ማለት ነው ለምሳሌ he decided እንደዚህ they decided እንደዚህ ብሎ እንትን ለማድረግ ፎርማሊቲ ለመጠበቅ the decision was unexpected በሚል አይነት ቶን ፕሬዘንት ስናደርገው ኖሚናላይዝ አደረግን ማለታችን ነው በተመሳሳይ መልኩም ለሌሎችም ቨርቡ እንደዚሁ ማለት ነው ስለ ኖሚናላይዜሽን ስናስብ ዋና ሐሳቦቻችን ምንድናቸው we have to use nominalization for a formality ቅድም እንዳልኩት ፎርማሊቲ እና ኦብጀክቲቪቲ ለመጠበቅ ሪፖርቶች ላይ ሊሆን ይችላል ሌሎችም አይነት አካዳሚክ ዘርፎች ላይ ሊሆን ይችላል ሚዲያ ዘርፎች ላይ ሊሆን ይችላል ፎርማሊቲን እና ኦብጀክቲቪቲያችንን ጠብቀን መናገር ስንፈልግ ወይም ሐሳባችን ፕሬዘንት ማድረግ ስንፈልግ ኖሚናላይዜሽን እንድንጠቀም ይመከራል ማለት ነው ሌላው በኖሚናላይዜሽን ጊዜ we have to avoid using too many balance clarity with professionalism balance clarity የሚባለው ነገር ምን ማድረግ አለብን avoid ማድረግ አለብን ማለት ነው ሌላው nominalization often removes the subject and focus on the action or ደግሞ the result ማለት ነው ቀደም ከአክተሩ ይልቅ አክሽኑ ላይ ፎከስ ያደርጋል እንዳልነው ማለታችን ነው እዚህ ሰብጀክቱን ከአክሽኑ ከሪዛልቱ ሪሙቭ ያደርጋል ማለት ነው
ስለዚህ ኖሚናላይዜሽን ኢዝሊ ገብቷቸዋል ብዬ ተስፋ አድርጋለሁ። ማለትም ኖሚናላይዜሽን የምንለው it is the process of changing verbs ወይም ደግሞ አድጀክቲቮችን ወደ ምን ወደ ናውን ማለት ነው። ወደ ናውን የምንቀይርበት ፓርትስ ኦፍ ስፒቻቸውን የምንቀይርበት ፕሮሰስ ነው። ኢትስ ደግሞ ፎር ዘ ሴክ ኦፍ ፎርማሊቲ እና ለኦብጀክቲቪቲ ብለን የምናደርገው ነገር ነው ብለናል። እሺ አሁን እስቲ እነዚህን ጥያቄዎች ደግሞ ፕራክቲስ እናድርግ። ለምሳሌ ቀላል ነው፣ በጣም ቀላል የሆነ ጥያቄ ነውና ሐሳቡ ኖሚናላይዜሽን ፎርም እዚህ ጋር የአናውንስም አናውንስመንትም ቀርቧል። ኖሚናላይዝ የተደረገው የትኛው ነው እንደማለት ነው። የትኛው ነው ፎርማሊቲ የሚሰጠንም እንደማለት ነው ማለት ነው ሐሳቡ። ሶ the announce or ደግሞ the announcement was delayed ይላል። the announce was delayed ወይስ ደግሞ the announcement was delayed የትኛው ነው አሪፍ? ከአናውንስ እና ከአናውንስመንት የትኛው ነው ኖሚናላይዝ የተደረገው? አናውንስመንት አይደለ? ስለዚህ አናውንስመንት ብለን እንጽፋለን። ሌላው ዘ ኢንቨስቲጌት እና ዘ ኢንቨስቲጌሽን ኤግዛምፕል ላይ ያየናቸው ናቸው አይደለ? እዚህ ኢንቨስቲጌሽን ብለን መጻፍ እንችላለን ማለት ነው። ዴቨሎፕ ዴቨሎፕመንት፣ ዲሳይድ ዲሲሽን፣ ሪፖርት ሪፖርቲንግ። እነዚህ እዚህ ጋር እንዳለ ያሉት ምንድን ናቸው? ኖሚናላይዝድ ፎርም ናቸው። እዚህ ጋር ያሉት ወይ ቨርብ ናቸው ወይ ደግሞ አድጀክቲቭ ናቸው። ግን ቨርብ እና አድጀክቲቭ የነበራቸውን ፓርትስ ኦፍ ስፒች ቀይረን እዚህ ጋር ሁሉንም ወደ ናውን ቀይረናቸዋል። that's what we call nominalization ማለት ነው። በዛ መልኩ ስናቀርባቸው አሁን እዚህ ጋር ይሄን ብታነቡት the reporting of the news was fair የሚለው ምን ሰጥቶናል? ፎርማሊቲን ሰጥቶናል ማለት ነው። the reporting ብለን ስናቀርብና the report ብለን ስናቀርብ ያለን ቶን ይቀንሳል እያለን ነው። ፎርማሊቲ የሚሰጠን ሪፖርቲንግ ስንል ነው፣ ዲሲሽን ስንል ነው፣ ዴቨሎፕመንት ስንል ነው። ለዛ ነው ዜና አንባቢዎች እና ጋዜጠኞች ብዙ ጊዜ እነዚህን ቃላቶች እንትን የሚሏል። ውሳኔው ሳይሆን የሚሉት የተወሰነው ውሳኔ ነው የሚሉት። ጀነራላይዝ ሆነ ዲሳይድ ሳይሆን የሚሉት ዲሲሽን ነው የሚሉት። ዴቨሎፕ ሳይሆን የሚሉት ዴቨሎፕመንት ነው የሚሉት ማለት ነው። ብዙ ጊዜ ቃላቶቻቸውን ስታስተምሩ የሚጠቀሙት ኖሚናላይዝድ የሆነ ስትራክቸር ነው ማለት ነው። ሶ ይሄንን ማወቅና መረዳት ያስፈልጋል ማለት ነው። ስለ ኖሚናላይዜሽን ያው ባጭሩ ኖሚናላይዜሽን ኢዝ ትራንስፎርሜሽን ፍሮም ቨርብስ ቱ አድጀክቲቭ ኢንቱ ናውንስ ማለት ነው። ይሄም ለምን እንደሚደረገው ፎር ዘ ሴክ ኦፍ ፎርማሊቲ እና ኮንሳይዝ የሆነ ራይቲንግን ፕሬዘንት ለማድረግ ማለት ነው። ለምን ይጠቅሙናል? ፎከስ ኦን the action ኤንድ ደግሞ the result ላይ አክሽኑ ላይና ሪዛልቱ ላይ ፎከስ እንድናደርግ ያደርጉናል። ወይም ደግሞ የተናገረው ወይ ያደረገው ፒፕሉ ላይ ወይ ደግሞ which ideal form the media የትኛው ነው ምናምን የሚለው ላይ ፎከስ አናደርግም። ወይም ደግሞ ለምሳሌ በሚዲያ ወይም ደግሞ በዜና ላይ እንትና እንደዚህ ብሎ እኮ እንትና ሆነ አይነት አሉባልታ እንደዚህ እኮ አሉ አይነት ሐሳብ የለም አይቀርብም። ካያችሁ ሐሳቡ በቃ የተደረገው አክሽኑ ላይ ከዛ ደግሞ ተደርጎ የመጣው ሪዛልቱ ላይ ነው ፎከስ የሚደረገው። ሶ አክሽኑ ላይና ሪዛልቱ ላይ ፎከስ እንድናደርግ ይጠቅመናል ማለት ነውና ኮመን ናውን ኢንዲንጎች አሉን ለኖሚናላይዜሽን የምንጠቀማቸው። እነሱም እነማን ናቸው? ሽን፣ መንት፣ ኤንስ፣ ኢቲ፣ ነስ። እነዚህን አሁን ሌሎች ቨርቦች ላይና አድጀክቲቮች ላይ በመጨመር ወደ ናውን መቀየር እንችላለን እነዚህን ቃላቶች ማለት ነው። እነዚህ አሁን ለምሳሌ ዴቨሎፕ አለን አይደለ? ዲቨሎፕ የምትለው ላይ መንትን ስንጨምር ዴቨሎፕመንት ይሆናል ማለት ነው። ሶ እነዚህ ቃላቶችን ቨርቦችን ወይም አድጀክቲቮችን ወደ ናውን የመቀየር ፕሮሰሱ ላይ አስፈላጊ የሆኑ ወይም ደግሞ የሚያግዙን ቃላቶች ናቸው፣ ናውን ኢንዲንጎች የምንላቸው ናቸው ማለት ነው። ሌላ ኢፌክቲቭ ዩዝ ኦፍ ኖሚናላይዜሽን ስትሬንግዝስ ፕሮፌሽናል ቶን ኤንድ ክላሪቲ ኢን ጆርናሊዝም ማለት ነው። ጆርናሊዝም ላይ የተለመደ ነው፣ ሚዲያ ነገር ላይ የተለመደ ነው ብለን የለ እነዛ ብዙ ጊዜ ለምን ጠቅሞ ነው የተለመዱት ካላችሁ ፎርማላይዜሽን እና ክላሪቲ ስለሚሰጡ ነው ማለት ነው። ስለዚህ ኖሚናላይዜሽን ባጭሩ ይሄንን ይመስላል። ጥያቄ ካላችሁ፣ ግልጽ ያልሆነ ነገር ካላችሁ፣ ኮንፊውዝ ያደረጋችሁ ነገር ካላችሁ አሁንም ኮሜንት ላይ መጻፍ ትችላላችሁ። የዛሬው ለሰናችን ይሄንን ይመስል ነበረ። አመሰግናለሁ።